ሰላም ሰላም የእውነት ህይወት ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ ላለው እዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው ባላለው ውድ የተወደዳችሁ የፕሮግራማችን ተከታታዮች እንግዲህ ዛሬ ቢል C9 የሚል በተለይ ካናዳ ለምንኖር በጣም ወሳኝ የሆነ ኢንፎርሜሽን ለማቅረብ ነው። እንግዲህ በተለይ ውጭ ሀገር ብዙዎቻችን ከስራ ጋር ከቢል ጋር ያው ትግል ስላለን በአብዛኛው አንዳንድ ኢንፎርሜሽኖችን ላንሰማ እንችላለን። ስለዚህ ያወቀን ሰዎች እንዲህ ሼር በመደራረግ ያላወቀውን ማሳወቁ ይጠቅማል ብዬ ስላሰብኩ ነውና አሁን እንግዲህ ማሳያችሁ የካልጋሪ ከተማ ነው። ካልጋሪ ከተማ ያው እኔ የምኖርበት ከተማ ነው። የሱን እንትን እያያችሁ እንግዲህ ወደ ፕሮግራም ይገባለሁ ማለት ነው። ቦሪንግ እንዳይሆንባችሁ ብዬ ነው። እንትኑን እያያችሁ አሁን በተለይ አሁን የተቀዳ ነው በዊንተር ሲሆን ቅዝቃዜ ሲሆን እንደዚህ ነው ከተማችን ካልጋሪ። እና ወደ ፕሮግራም ልመለስ እና ምን ያልኳችሁ ነው ቅድም በመግቢያ ላይ እንደተናገርኩት ቢል C9 የሚል አንድ ፓርላሜንት ውስጥ አሁን እየተነጋገሩበት ያለ አንድ ጉዳይ አለና ግን ወደዛ ስትሬት ከመግባቴ በፊት ወደ አትሊስት አሜሪካና ካናዳም ተመሳሳይ ነገር ስላላቸው ትንሽ ብዬ ወደዛ ገባለሁ ማለት ነው። እና አሁን መናገር የምፈልገው እንደምታውቁት እንግዲህ አሜሪካና ካናዳ በአብዛኛው ሁለት የፖለቲካ ፓርቲዎች ናቸው ያሉት። ሁላችንም እንደምናውቀው አሜሪካ ውስጥ ሪፐብሊካን እንደ ዴሞክራት ይባላሉ። ብዙ ሰው እንግዲህ በእነዚህ በሁለቱ መካከል ያለው ልዩነት ሜጀር የሆነ ልዩነት እንዳለ ብዙ ሰው ይገነዘባል ብዬ አምናለሁና ግን አንዳንድ ጊዜ ገባ ብለን አንዳንድ ነገሮችን ማየት ወሳኝ ነው ብዬ አስባለሁ። እና እኔም ማስተርስ ዲግሪን የሰራሁት በኢንተርናሽናል ሪሌሽን ነው እና ከፖለቲካ ጋር ብዙ ግንኙነት ነበረኝ ማለት ነው። እና እንግዲህ ጌታ ወደ ራሱ የሱ ዲፕሎማት እንደሆን ወደ ሰማያዊ መንግስት ከመጠራቴ በፊት ማለት ነው። እና በዛ በጣም ፖለቲካ በጣም ኢንትረስትድ ነበርኩኝ። በኋላ ላይ ግን ያው ኢየሱስ ክርስቶስ ወደ ህይወታችሁ ሲመጣ ሁሉ ነገር ይቀራል። በጣም የሱን መንግስት ፕሮሞት ከማድረግ በስተቀር የሱ አምባሳደር በሆን ይሻላል ብዬ ኦሬዲ ወስኜው ለዚህ መጣሁ። እና እንግዲህ ምናልባት ዲፕሎማት በሆን አንድ ሀገር ቢሆን ነው ላስተዳድር የምችለው ያውም ደግሞ በአንድ ስርዓት ያለ ማለት ነው። ያ ስርዓቱ በሚሄድበት ጊዜ ደግሞ ሌላው የሚቀጥለው መንግስት ደግሞ ሌላ ዲፕሎማት ይፈልጋል። ምክንያቱም እኛ ሀገር እንደምታውቁት እንግዲህ መንግስት በተቀያየረ ቁጥር ብዙ ነገሮች ይቀያየራሉ። ስለዚህ የዲፕሎማሲም ስራ እንደዚሁ ሊቀየር ይችላል ማለት ነው። ስለዚህ ምናልባት አንድ መንግስት ላገለግል ይችላል ይሆናል ምናልባት እድለኛ ከሆንኩኝ። ግን የእግዚአብሔር ስም የተባረከ ይሁን። የሱ አምባሳደር ሆኜ እንግዲህ አሁን ስለሱ መንግስት ነው ተቆርቋሪ ሆኜ የምናገረው ማለት ነው። እና ወደ አሁን ዛሬ ፖለቲካ ለምናገር ያለሁት ግን ሁልጊዜ እግዚአብሔር መንግስት ስንከተል ወይ ደግሞ ክርስቶስ በህይወታችን ሲመጣና ምድርን እንዴት ነው ማስተዳደር ያለብን በእግዚአብሔር ቃልና በእግዚአብሔር መንፈስ እንደሆነ ይገባ ብዙ በተለይ በክርስቶስ መንፈስ እና በሱ ቃል የምንመራ ሰዎች ይሄ ክሊር ይሆንልናል ብዬ አስባለሁ። ስለዚህ አሁን እንዴት ነው አሁን አንዳንድ ጊዜ ፖለቲካና እምነት የሚጋጩበት የሚያያዙበት ጊዜ አለ። ስለዚህ እኛ ደግሞ ክርስቶስን አዳኝ አድርገን የተቀበልን እሱን የምንከተል መጽሐፍ ቅዱስ ላይ ያለውን ነገር እያየን ከምናየው ነገር ጋር እያስታረቅን ነው መጓዝ ያለብን። እና በጣም አንዳንድ ጊዜ በጣም ትሪኪ የሆኑ በጣም መስቀለኛ የሆኑ በጣም አታላይ የሆኑ ብዙ ነገሮች አሉ። ግን ሁልጊዜ ወደ እግዚአብሔር ቃል ስንሄድ የእግዚአብሔር ቃል ክሊር የሆነ ነገር ይሰጠናል። አንዳንድ ጊዜ አንዳንዶቹ ነገሮች ሊትራሊ ላይ ጻፉ ይችላሉ ማለት ቀጥታ ስትሬት ላይ ጻፉ ይችላሉ። አንዳንዶቹ ግን ኢንዳይሬክት ተጽፈው የተቀመጡ ናቸው ማለት ነው። ስለዚህ ዛሬ ወደ ፖለቲካ እንትኑ ስገባ የፖለቲካ ፓርቲዎች በተለይ ቅድም ሜንሽን ያደረኩት የዲሞክራትና የሪፐብሊካን ልዩነታቸው ምንድነው የሚለውን ብዙዎቻችን ማወቅ ያለብን ይመስለኛልና
ብዙውን ጊዜ ሪፐብሊካን እና ዲሞክራት ሪፐብሊካንስ በአብዛኛው ወግ አጥባቂ የሚባሉ ናቸው። ወግ አጥባቂ የሚባሉት ለምንድን ነው? የፓርቲው ህግ ፓርቲው የተመሰረተበት ዋናው ትልቁ መሰረቱ የእግዚአብሔር ቃል እና የእግዚአብሔር ቃል ነው። ስለዚህ በእግዚአብሔር ህግ መሰረት ነው ኮንስቲቱሽኑ የተሰራው። እንትኑ መሰራት ያለበት በዛ ህግ ነው ብለው የሚያምኑ ናቸው። ዲሞክራቶች ደግሞ የእግዚአብሔር ህግ እኛን ማሰር የለበትም፣ ስለዚህ ሰዎች እንደፈለጉ የእግዚአብሔርን ህግ እየጣሱ መኖር አለባቸው። ስለዚህ የእግዚአብሔር ህግ የሚይዘን ከሆነ እኛ ነፃ መሆን እንፈልጋለን። ስለዚህ ሰዎች የፈለጉትን ማድረግ ይችላሉ ነው። አሁን እዚህ ላይ ነው ያለው ግጭቱ ማለት ነው። ሁለቱ ያለው ያ ማለት እንግዲህ አሁን ብዙዎቻችን ስናየው በዓለም ውስጥ ሁለት አይነት ሰዎች ናቸው ያሉት። እግዚአብሔርን የሚወዱ እግዚአብሔርን የሚከተሉ ወይም ደግሞ እግዚአብሔርን የሚጠሉ እግዚአብሔርን የማይከተሉ ብንለው ይሻላል። እንግዲህ የተለያየ ታይትል ይኖረዋል። እኔ በዚህ መልኩ ነው ማስቀምጠው። ስለዚህ እግዚአብሔር ህግ አስቀምጠዋል ማለት ምን ማለት ነው? እኛ ሰዎች የተባልን ሁላችንም በእግዚአብሔር ህግ ነው እየኖርን ያለ ነው። ምክንያቱም ስንመጣም በእግዚአብሔር መንገድ ነው የምንመጣው፣ ስንመጣም በሱ ታይም ነው የምንመጣው። ስለዚህ እስከ መጨረሻው ድረስ ከዚህ ምድር ጨርሰን ጉዟችንን እስክንሄድ ድረስ በዚህ ኮንስቲቱሽን ወይ ደግሞ በዚህ ህገ መንግስት መመራት አለብን ብዬ ነው ማምነው እኔ። ምክንያቱም የእግዚአብሔር ቃል በዛ ስለተቃኘ ማለት ነው። ምክንያቱም አንድ መኪና ሲሰራ ከአንድ ካምፓኒ ውስጥ አስቡት፣ አንድ መኪና ከአንድ ካምፓኒ ሲሰራ ካምፓኒው ያ መኪና በአገልግሎት ዘመኑ ምን ያህል ጊዜ እንደሚያገለግል፣ ለስንት ጊዜ ያ መኪና በምን አይነት ሁኔታ ማገልገል እንዳለበት፣ ምን አይነት ሰርቪስ እንደሚያስፈልገው ሁሉ ነገሩ ማኑዋል አለው። ያ ማለት ልክ ለኛም እግዚአብሔር ምን ሰጥቶናል ማለት ነው? መጽሐፍ ቅዱስ የሚባል ማኑዋል ሰጥቶናል። ሰው ከመጽሐፍ ቅዱስ ውጪ ኦፕሬት ላድርግ ቢል ምንድነው የሚያደርገው? ሞስት ላይክሊ አቢዩዝ ነው የሚያደርገው። ብዙ ነገር እንግዲህ አንዳንድ ነገር ሲቸግረን አሁን ዩቲዩብ ላይ ገብተን ወይ ደግሞ ጎግል አድርገን ይሄ ነገር ምን ማለት ይሆን የምንልበት ጊዜ ላይ ደርሰናል አለ። ድሮ እንደውም የሚያውቅ ሰው ጠይቅ ነበር የምንባባለው። አሁን ግን ሰው አጠገባችን ከሌለ ቀጥታ እንትን ሄደን ቴክኖሎጂው አሁን አጠገባችን ነው ሁሉ ነገር። ስለዚህ በምንፈልገው ቋንቋ ገብተን መጠየቅ እንችላለን ማለት ነው። ይሄ የሚያሳየው ምንድን ነው? አንድ ነገር ኦፕሬት ማድረግ በምንፈልግበት ጊዜ ስለዛ ነገር የሚናገር ነገር የግድ ማግኘት አለብን ማለት ነው። ስለዚህ ስለ ሰው ሊናገር የሚችለው የእግዚአብሔር ቃል ብቻ ነው። ምክንያቱም ለምን ያላችሁኝ እንደሆነ ለሰው የተሰጠው ሰው ቀጥታ ኮንሰልት እንዲያደርግ ወይ ደግሞ እንዲጠይቅ እሱም በተመለከተ በሚያጋጥመው ማንኛውም ነገር ያ ለኛ ምን ተሰጥቶናል ማለት ነው? መጽሐፍ ቅዱስ ተሰጥቶናል። አሁን ከመጽሐፍ ቅዱስ ውጪ ዩቲዩብ ላይ ብንሄድ፣ ከመጽሐፍ ውጪ ቲክቶክ ላይ ብንሄድ፣ ከመጽሐፍ ውጪ ሌላ አይነት ሪሶርሶችን ብንፈልግ ምንድነው የሚያደርጉት? እነዛ ሪሶርሶች ወይ ደግሞ እነዛ የምንጠቀምባቸው ማንኛቸውም ነገሮች ምን ሆነዋል? ዲስቶርትድ ሆነዋል ማለት የተበረዙ ናቸው፣ የተከለሱ ናቸው። ስለዚህ ትክክለኛውን ኢንፎርሜሽን ላይሰጡን ይችላሉ። ምክንያቱም የጻፈው ሰውዬ ያንን ነገር ያዘጋጀው ሰውዬ ወይ ደግሞ ያዘጋጀው ካምፓኒ ለራሱ ሞቲቭ ነው ያንን ነገር ያዘጋጀበት ምክንያት። ስለዚህ ስትሄዱ መጨረሻ ላይ የእግዚአብሔር ቃል ከሆነው ነገር ሁሉ ውጪ ያለው ነገር የጥፋት መንገድ ነው የሚሆነው ማለት ነው። ስለዚህ አሁን ብዙ ጊዜ ዲሞክራቶች ብዙ ሰው ነፃነት እንዳላቸው በጣም እነሱ ከሪፐብሊካን የተሻለ እይታ እንዳላቸው አድርገው ነው የሚያስቡት። ይሄ እንግዲህ ቤዚክ የሆነውን ነገር ነው እየነገርኳቸው ያለሁት። ስለዚህ አሁን በእነዚህ በሁለቱ ፓርቲዎች መካከል ያለው ልዩነት በእግዚአብሔር መንግስት በእግዚአብሔር ሕግ መሄድና በእግዚአብሔር ሕግ አለመሄድ ማለት ነው።
እዛ ላይ አሁን ዲቴል ስንገባ ብዙ የተለያዩ ልዩነቶች ሊኖሩ ይችላሉ። ለምሳሌ አሁን ሪፐብሊካኖች አንድ ሴት ጽንስ ማስወረድ አለባት የሚለውን ኢሹ በፍጹም አይቀበሉትም ሪፐብሊካኖች። ለምን? ምክንያቱም ኮንሰፕቱ የመጣው ከየት ነው ያላችሁ? እንደውም ከመጽሐፍ ቅዱስ ነው። ምክንያቱም ጽንስ ማለት ሰው ማለት ነው። ሰው ደግሞ መገደል የለበትም። ምክንያቱም የመጀመሪያው እግዚአብሔር ትእዛዝ ከ10ቱ ትእዛዞች አንዱ አትግደል የሚል ነው። ስለዚህ ያ ማለት ሰው ክቡር ነው፣ ሰው መገደል የለበትም። ጽንስ ስለሆነ መገደል አለበት ብለው ነው የሚያምኑት። ጽንስ ማለት ሰው ማለት ነው። ኦልሬዲ አጥንቱና ሁሉ ነገሩ ተዋዶ ያ ሰው ኦልሬዲ ሰው ነው፣ ሰው ሆኖ ተቀምጠዋል። ስለዚህ በማወቅም ይሁን ባለማወቅ ያንን ጽንስ መግደል ማለት ወይ ደግሞ ያንን ማስወረድ ማለት ሰው መግደል ማለት ነው በቀላሉ ንግግር። ስለዚህ እነዚህ ሰዎች ሪፐብሊካኖች ይህን ነገር አይፈልጉትም። ሌላው ደግሞ ሪፐብሊካኖች ማይፈልጉት ደግሞ ለምሳሌ ሜሬጅን በተመለከተ ወይ ደግሞ ትዳርን በተመለከተ በወንድና በሴት መካከል እንጂ በወንድና በወንድ ወይ ደግሞ ተመሳሳይ በሆኑ ጾታዎች መሆን የለበትም ነው የሚሉት። ስታስቡት ትክክለኛ እንደው ክርስቶስን ተከታይ ባትሆኑም እንኳን ሰው ዝም ብሎ ሴንስ የሚሰጠው ልጅ የሚወለደው አንድ አይነት ጾታ ሰዎች ስለተጋቡ አይደለም። ምክንያቱም ሁለቱም የተወለዱበት ሁለቱም የተፈጠሩበት ፐርፐስ ኦልሬዲ ለፕሮዳክሽን ነው። ስለዚህ ሰው ወንድና ሴት ተቃራኒ ሆነው ተቃራኒ ጾታ ተሰጥቷቸው የሚኖሩበት ሴንስ ያለው ነገር ነው። አሁን እኮ ሴንስ ወደ ሌለው ነገርና የእግዚአብሔርን ነገር ወደሚያበላሽ ነገር እንግባ ነው። አሁን ብዙ ጊዜ በዲሞክራቶች ያንን ነገር ነው አፕላይ ማድረግ የሚፈልጉት። ስለዚህ እንግዲህ እኔ አሁን ቤዚክ የሆነውን ልዩነት ነው እየተናገርኩ ያለሁት። ሪፐብሊካኖች አያጠፉም ወይ ትክክል አይደሉም እያልኩ አይደለም። የሚያጠፉበት ብዙ ነገር ሊኖር ይችላል። ግን ቤዚክ የሆነውን ነገር ግን የእግዚአብሔር የሆነውን ነገር እያየን ነው። በተለይ ደግሞ ክርስቲያኖች ነን፣ በተለይ ክርስቶስን እንከተላለን የምንል ሰዎች ይሄንን በትክክል ማወቅ አለብን እና ፖለቲካ አይደለም። ምክንያቱም በምድር ላይ እኛ ዓለምን እንድናስተዳድር ዓለምን እንድንመራ የተመረጥን ሰዎች ነን። ምክንያቱም ኢየሱስ ክርስቶስ ምድርን የሰጠው ለእኛ ነው እንድናስተዳድር። ለዚህ ነው በምድር ላይ ይሄንን ነገር ኮንትሮል አድርጉት ብሎ የሄደው። ስለዚህ ነው እሱ እንዴት መኖር እንደሚገባን በእግዚአብሔር ቻናል፣ በእግዚአብሔር ፕሪንሲፕል፣ በእግዚአብሔር ቃል ማለት ነው በዛ እንዴት መኖር እንደሚገባን። ምክንያቱም ዓለም ውስጥ ያሉት ብዙ ፖሊሲዎች፣ ብዙ አይነት ህጎች አሉ እና እነዛ በጣም ትሪኪዎች ናቸው። አንዳንዶቹ እምነታችሁን የሚሸረሽሩ ናቸው። ስለዚህ አንዳንዴ በተለይ አሜሪካ ውስጥ አሁን እንግዲህ ሁላችን እንደምናውቀው ፕሬዚደንት ዶናልድ ትራምፕ ከሪፐብሊካን ፓርቲ የመጡ ናቸው እና አሁን በዛ ጊዜ ምን አይነት እንትን አለው ሰው አንዳንድ ፖሊሲዎች ለምሳሌ አሁን ህገ ወጥ የሆኑ ሰዎችን በማባረር ምናምን ብዙ ሰው ብዙ የማይፈልገው ብዙ ነገር እየተደረገ ነው። ግን መጨረሻ ላይ ግን እንትኑን ስታስቡት ግን እነዚህ ሰዎች አንደኛ ህጋቸውን እያከበሩ ነው። በትክክል አንድ ሰው ህጋዊ ሲሆንና ህጋዊ ሳይሆን አንድ አይደለም። አሁን እነማን ናቸው አሁን ኮምፕሌን የሚያደርጉት? እነማን ናቸው ይሄንን ስትሉ ከጀርባው ሁልጊዜ የእግዚአብሔርን ነገር የማይፈልጉ አሉ ከጀርባው። እኔም አሜሪካ 7 ዓመት ኖሬያለሁ። ህገወጥኛ ነው የኖርኩት። ግን ያ ህገወጥነት እስከ መጨረሻው ድረስ መቀጠል አለበት? ኖ መቀጠል የለበትም። ለምንድን ነው? ጉዳይን እስከታተል ድረስ እንትን አልነበርኩም፣ ህጋዊ አልነበርኩም። ግን 20 ዓመት 30 ዓመት በእንደዚህ አይነት ሁኔታ መኖር ነበረብኝ? ኖ። ይሄ ህይወቴን ነው ዲስትሮይ የሚያደርገው። ለእኔ ምን ይጠቅመኛል ገንዘቡ? ምክንያቱም ቤተሰቦች እንዲኖረኝ ያስፈልጋል፣ የራሴ ላይፍ እንዲኖረኝ ያስፈልጋል። ስለዚህ እነዚህ ሰዎች በገንዘብ ምክንያት ሰው የራሱን ህይወት ዲስትሮይ ያደረገ ነው ማለት ነው። ህገወጥ ሆኖ አንድ ሀገር ሰው ሲኖር ለ20 ዓመት ለ30 ዓመት ሲኖር ማለት ምን ማለት ነው? በቃ ይሄ ሰውዬ ምንም ላይፍ የለውም እዛ ሀገር፣ ምንም ላይፍ የለውም። ምንም ላይፍ የለውም ያልኳችሁ ህገወጥ ሰውየው ህገወጥ ሆኖ ነው የሚኖረው። ስለዚህ አንዳንድ በትክክል በደንብ አትኩራችሁ ካያችሁት ሰው በህግ በነፃነት ነው መኖር ያለበት እንጂ
ህገ ወጥ ሆኖ ገንዘብ ብቻ እየመራው መኖር ያለበት አይመስለኝም። እኔ እንግዲህ ስላየሁት ነው ይሄን የምነግራችሁ። እና ልላችሁ የፈለኩት ምንድነው አንዳንዱ ፖሊሲዎቹ ምናልባት ትክክል አይደለም፣ ይሄ እግዚአብሔር አይወደውም ምንልበት አይነት ነገሮች ሊኖሩ ይችላሉ። ግን ከሁሉ በላይ ማወቅ ያለብን መጽሐፍ ቅዱስ ሲናገር ንጉስ የሚመረጠው ወይ ደግሞ የሚቀባው በእግዚአብሔር ነው ይላል። ስለዚህ አስቸጋሪ ንጉስ ሲመረጥ ምን እያደረገ ነው? ህዝቡን ሊቀጣ ነው። ጥሩ ንጉስ ደግሞ ሲመረጥ እግዚአብሔር ደግ መሆኑን ሊያሳይ ነው። እና እግዚአብሔር እነዚህ ሁለት ሰዎች ሲመርጥ፣ ክፉም መጥፎም ሰዎች ሲመርጥ የራሱ ፐርፐዝ አለው፣ የራሱ አጀንዳ አለው። ስለዚህ እኛ የትኛውም ሰው መጣ ከሰውየው ጋር አይደለም ዲል የምናደርገው ከእግዚአብሔር ጋር ነው። ምክንያቱም ንጉስን የሚቃወም እግዚአብሔርን ይቃወማል ይላል። ሊትራሊ ነው የተጻፈው ይሄ መጽሐፍ ቅዱስ ላይ። ስለዚህ ሮሜ መጽሐፍ ላይ ብታነቡ ስለ ንጉስ የተጻፈው ነገር እግዚአብሔር ንጉስን ወደሞ የተመረጠን ባለስልጣን እንድንገዛ ለክርስቲያኖች ይመክራል። ስለዚህ ሰው እግዚአብሔርን ካልፈለገ ንጉሱን መናቅ ይችላል፣ መስደብ ይችላል፣ ማንቋሸሽ ይችላል። ያ ማለት ግን ምን እያደረገ ነው ማለት ነው? ሊትራሊ ከእግዚአብሔር ጋር ተቃራኒ ሆኖ እየሄደ ነው ማለት ነው። ምክንያቱም እግዚአብሔር ያን ሰውዬ ሲያስቀምጠው ነገርየው ትክክል ካልሆነ ሰውየውን እንደገና ያነሰዋል። እንግዲህ ብዙ ንጉሶችን አይተናል። 3-4 እንግዲህ በህይወት ዘመኔ አትሊስት 2-3 እንትኖችን መንግስት አይቻለሁ። የተወሰነ ጊዜ አዩ፣ ከዛ በላይ እግዚአብሔር ደግሞ በራሱ ሰዓት ይቀይራቸዋል። ኤኒዌይ ስለዚህ አሁን በተለይ ክርስቲያኖች ሆነን ሪፐብሊካኖችን ቢመረንም አንዳንድ ጊዜ ህገ ወጥ ብንሆንም ለእግዚአብሔር ስንል ግን እነዚህን ፓርቲዎች ልንደግፋቸው ይገባል። ሰውየውን ተዉት። አሁን ምናልባት ብዙ ሰው እንዴት ዶናልድ ትራምፕን ትወዳለህ ወይ ደግሞ ምናምን ሊል ይችላል። እኔ ከሱ ጋር አይደለም የኔ ንግግር የኔ እይታ ከእግዚአብሔር ቃል ፖይንት ኦፍ ቪው ነው እየተናገርኩ ያለሁት። እና እግዚአብሔር አትቃወሙ ያለውን ነገር መቃወም የለብንም። አይነው አንዳንዱ ነገር በጣም ኢሪቴት ያደርጋል፣ ያበሳጫል፣ በህይወት ዘመናችን ላይ የሚመጣ ነገር አለ። ግን ለእግዚአብሔር ስንል ግን ምንተዋቸው ብዙ ነገሮች አሉ። ስለዚህ ይሄን ስናገር በክርስቶስ በተለይ ደግሞ የዳኑ ሰዎች ነው ማድረግ ያለባቸው። ምክንያቱም አንዳንድ ጊዜ በጣም ብዙ ጩኸት ሲበዛ የእግዚአብሔርን ነገር ትተን የህዝብ የሚለውን ወይ ደግሞ አይናችን ላይ ያለው ወይ ደግሞ ወደምናየው ነገር ውስጥ ልንገባ እንችላለን። ስለዚህ ይሄ በጣም መጠንቀቅ አለብን እና ሳይድ ማድረግ የለብንም። ስለዚህ አሁን ብዙ ጊዜ በዲሞክራት እና በሪፐብሊካን መካከል ያለው ልዩነት አሁን እኔ ሜጀር የሆነውን ነገር ነው የነገርኳችሁ። ግን ወደ ውስጥ ስትገቡ ደግሞ በጣም ብዙ አይነት ለውጦችን ታያላችሁ ማለት ነው። ስለዚህ ዛሬ ይህንን ካልኩኝ በአሜሪካና በካናዳ መካከል እንደዚህ አይነት ሁለቱ ፓርቲዎች ተመሳሳይ ነገር ስላላቸው ነው እንግዲህ ከዛ የተንደረደርኩት። ምክንያቱም ዩቲዩብ ላይ የካናዳ ብቻ አይደለም፣ አሁን አሜሪካም ሌላ ቦታም ያሉ ሰዎች ያዩታል። ስለዚህ የኔ ሐሳብ ግን እዚህ ካናዳ ውስጥ ቢል C9 የሚባል አዲስ ቢል እየወጣ ነው። ስለዚህ ለዛ ቢል ክርስቲያኖች እንዴት ነው ሪአክት ማድረግ ያለባቸው እና ያ ቢል ምን ማለት ነው የሚለውን ትንሽ ሐሳብ ለመስጠት ብዬ ነው ወደዚህ የመጣሁት ማለት ነው። ስለዚህ አሁን ወደ ካናዳ እመጣለሁ። ወደ ካናዳ ስንመጣ የካናዳ የፖለቲካል ሲስተሙ እንግዲህ ፓርላሜንታሪ ሲስተም ነው። እንደ አሜሪካው ፕሬዚደንሻል አይደለም። በፓርላሜንት ነው ብዙ ነገር የሚወሰነው። ለዚህ ነው ፕራይም ሚኒስትር የሆነው። ሚኒስትሮች ይሰበሰቡና ከዛ በኋላ እነሱን እንትን የሚለውን ህዝብ ከመረጠ በኋላ ኤኒዌይ ፕራይም ሚኒስትር ይኖራል ማለት ነው። እና በፓርላሜንታሪ ሲስተም ነው እያልኳችሁ ነው። ስለዚህ እዚህም ካናዳ ውስጥ ሁለት ፓርቲዎች አሉ። ሊብራል ይባላል አንደኛው ፓርቲ፣ አንደኛው ደግሞ ኮንሰርቫቲቭ ነው። እንግዲህ አጠራሩ ይለይ እንጂ ከአሜሪካው ጋር አልሞስት ተመሳሳይ ናቸው። ምክንያቱም ኮንሰርቫቲቮች ሪፐብሊካን ናቸው፣ ሊብራሎች ደግሞ ዲሞክራት ናቸው ማለት ነው። ስለዚህ እንግዲህ ብዙዎች ሰዎች የምናውቀው እንግዲህ እኛ በተለይ ኢትዮጵያ ውስጥ ያው ሁለቱንም አይነት ሲስተም ያወቅን ይመስለኛል። ምክንያቱም በመንግስቱ ኃይለማርያም ጊዜ
ተወልደን ያደግን በዛ እንትን ላይ ነበርን ሰዎች ያው ሶሻሊዝም እንዴት እንደሆነ አይተናል። ከዛ በኋላ ደግሞ ዲሞክራሲ ተብሎ ሚክስድ ኢኮኖሚ መንግስቱ ኃይለማርያም ስልጣን ከለቀቀ በኋላ ደግሞ ሌላ አይነት ሲስተም እንደመጣ ብዙዎቻችን እናውቃለን እና አሁንም ያለንበት እንደዚሁ ነው እና ልላችሁ የፈለኩት ሁለት አይነት የተለያዩ እንትኖች አሉ ማለት ነው። ስለዚህ አሁን ወደ ካናዳው ስንመጣ ሊብራሎች ዲሞክራቶች ማለት ናቸው እና ወደ አማርኛ ሲቀየር ያው ነፃነት ፈላጊዎች ማለት ነው። እንግዲህ ኮንሰርቫቲቮች ደግሞ ወግ አጥባቂዎች ነው የሚባሉት ወይ ደግሞ ህግ ጠባቂዎች ብንለው ይሻላል። ህግ ቅድም እንዳልኳችሁ ሪፐብሊካኖች እንደሚከተሉት ነው ኮንሰርቫቲቮች የሚከተሉት። ስለዚህ ክርስቲያኖች በተለይ በክርስቶስ የዳነ ሰው ከነዚህ ከሁለቱ ፓርቲ የትኛውን ነው የምትመርጠው ብሎ ሲጠየቅ ያ ሰው ምንድነው ማለት ያለበት? ኮንሰርቫቲቭ ነው ማለት ያለበት። ለምን? ምክንያቱም የኮንሰርቫቲቮች አብዛኛው የእግዚአብሔር የሆነውን መጽሐፍ ቅዱስ ላይ የተጻፈውን ነገር እንደ ፋንዳሜንታል ፕሪንሲፕል አስቀምጠውታል። ስለዚህ ኢቭን ስሙ ራሱ የሚናገረው ያንን ሰው በዛ ህግ ካልሆነ በስተቀር ምድር ላይ ሰው እንደፈለገ መኖር ከጀመረ ምን ይጠፋል ማለት ነው? ህግ ይጠፋል። ምክንያቱም ሰው መኖር ያለበት በእግዚአብሔር ህግ ነው ምድር ላይ። ግን የተወሰኑ ሰዎች ደግሞ ነው እኛ እግዚአብሔርን ህግ አንፈልግም፣ ከእግዚአብሔር ህግ ውጪ ነው መኖር የምንፈልገው የሚሉ ደግሞ አመፀኛ ሰዎች ይኖራሉ። ትክክል ነው ይሄ። ምክንያቱም ዓለማችን በሁለት ሰዎች የተሞላች ነች ብያለሁ ቅድም። አንድ እግዚአብሔርን የሚወዱ እግዚአብሔርን የሚከተሉ ወይ ደግሞ ሁለተኛው ደግሞ እግዚአብሔርን የሚጠሉ እግዚአብሔርን የማይወዱ እግዚአብሔር የማይፈልጉ ሁለት ሰዎች ናቸው። መሀል ላይ የሚባል ነገር የለም። ከሁለት አንዱ ነው መሆን ያለበት ሰው እና አንዳንድ ጊዜ አንዳንድ ሰው በሲቹዌሽኖቹ ወደዚህ ለመገለባበጥ የሚፈልግ ሰው አለ። ግን እውነታው የሚገለባበጠው ሰውዬ ወደደም ጠላም አንዳንድ ጊዜ ጥሩ አንዳንድ ጊዜ መጥፎ ልሁን ብሎ ሰው መወሰን አይችልም። በቃ ያንን ከቀላቀለበት ኦልሬዲ ካታጎሪ የት ነው ያላችሁኝ እንደሆነ ያ ሰው እግዚአብሔርን ከሚጠላ ሰው ጋር ነው። ምክንያቱም እግዚአብሔርን የሚወድ ሰው ኦል ዘ ታይም ነው የእግዚአብሔርን ህግ አክብሮ መኖር ያለበት። ስለዚህ የእግዚአብሔርን ህግ አክብሮ ሰው የሚኖር ከሆነ ኮንሰርቫቲቭ ፖለቲካ ፓርቲ ውስጥ ነው ጆይን ማድረግ ያለበት። ስለዚህ እኔ አሁን ካናዳ ከገባሁ 9 ዓመቴ ነው። ኦልሬዲ አሁን 8ኛ ዓመቴ ላይ ሲቲዝንሺፕ ሲሰጡኝ ዜግነት ሲሰጡኝ ምንድነው ያደረኩት? ቀጥታ ሄጄ ለዩናይትድ ኮንሰርቫቲቭ ፓርቲ ዩሲፒ እዛ ጆይን አደረኩ ማለት ነው። ለምንድን ነው እነዚህ ጋር ጆይን ያደረኩት? ጆይን ከማድረጌ በፊት ግን እነዚህ ሰዎች ለምንድን ነው የቆሙት? ምናልባት እነዚህ ሰዎች ፕሮሞት የሚያደርጉት ነገር እኔ ፕሮሞት ከማደርገው ወይ ደግሞ እኔ ከማምንበት የመጽሐፍ ቅዱስ ቃል ጋር አብሮ ይሄዳል ወይስ አይሄድም የሚለውን አይቼ ነው። ስለዚህ አሁን ማንም ሰው ጎግል ማድረግ ይችላል እና ማንም ሰው ቼክ ብታደርጉ በካናዳ ኮንሰርቫቲቭ ፓርቲ እና በሊበራል ፓርቲ መካከል ያለውን ልዩነት ስታዩ በጣም ትገርማላችሁ። እና አሁን ዝም ብዬ ጀስት ሃይላይት ላደርግላችሁ የምፈልገው ምንድነው የኮንሰርቫቲቭ ፓርቲ ምንድነው የሚፈልገው? በአብዛኛው ገቨርንመንት እና ኢኮኖሚ እና ሶሻልን በተመለከተ ኢንዲፔንደንትሊ እንዲጓዙ ነው የሚፈልገው ኮንሰርቫቲቭ። ኢንዲፔንደንትሊ ማለት ምን ማለት ነው? መንግስት የራሱን ስራ ይሰራል፣ ኢኮኖሚውም የራሱን ስራ ይሰራል፣ ሶሻልም የራሱን ስራ ይሰራል። ያ ማለት ምን ማለት ነው? ለምሳሌ ገቨርንመንት የሰዎች እምነት ውስጥ መግባት የለበትም። ለምሳሌ መንግስት የኢኮኖሚ ሰዎችን ለምሳሌ አንተ ይሄን ያህል ነው ማግኘት ያለብህ፣ ከዚህ በላይ ማግኘት የለብህም፣ አንተ ከዚህ በላይ እንትን ማድረግ የለብህም ብሎ የሰዎች የኢኮኖሚ እንትን ላይ ውሳኔ መግባት የለበትም። ሶሻል ነገሩም ደግሞ ለምሳሌ አንድ ሰው አንተ ይሄንን ማግባት አለብህ፣ አንተ ይሄን ማድረግ አለብህ ምናምን ብሎ ሰው ገቨርንመንት ህግ ማውጣት የለበትም እነዚህ ነገሮች ላይ ነው የሚለው ኮንሰርቫቲቭ። ወደ ሊበራል ደግሞ ስትሄዱ ሊበራል ደግሞ 100% መንግስት በማንኛውም ነገር ላይ ኢንቮልቭ ማድረግ አለበት ብሎ ያምናል። ኢንቮልቭ ማድረግ አለበት ይላል። ማለት ምን ማለት ነው? ልክ አሁን ሶሻሊዝም ካስታወሳችሁ መንግስቱ ኃይለማርያም ሁሉን ነገር ከወሰደ በኋላ እዚህ ኢኮኖሚ የሚባል ነገር መጣ።
አይደለም እዚህ ኢኮኖሚ። ምክንያቱም ሁሉን ነገር መንግስት ነው መቆጣጠር ያለበት አለ። ስለዚህ ኢኮኖሚውን በመንግስት ተያዘ፣ የመንግስቱም ስልጣን በመንግስት ተያዘ፣ ሶሻልም በመንግስት ተያዘ። ምን ማለት ነው ሶሻል ያልኳችሁ? ለምሳሌ እምነት ያላቸው ሰዎች ከዚህ አይነት ምክንያቱም ኮሚኒስቶች በእምነት የላቸውም። እምነት ስለሌላቸው በዛ ሰዓት ስለ ክርስቶስ መናገር ወይ ደግሞ ይሄ መንፈሳዊ ሰው ሆኖ መቅረብ የሚያስከስብበት አይነት ሁኔታ ላይ ደረሰ ማለት ነው። እንግዲህ መንግስት ሙሉ ነገሩን ኮንትሮል ማድረግ ሲጀምር ነገሮች እየተበላሹ ይመጣሉ ማለት ነው። ስለዚህ አሁን ሊበራሎች ካናዳ ውስጥ ያደረጉ ያሉት ይህንን ነው። ካናዳ ውስጥ እንደምታውቁት እንግዲህ ሄልዝ በተለይ ደግሞ የጤናን እንትን ብታስቡት ነፃ ነው። ነፃ የሆነበት ሪዝኑ ለምንድን ያላችሁ እንደሆነ መንግስት ሃይ ታክስ ይወስዳል ከእያንዳንዱ ሰራተኛ። እንደምታውቁት እንግዲህ ብዙዎቻችሁ በተለይ ካናዳ ውስጥ የምትኖሩ ሰዎች የካናዳ መንግስት በጣም እንትን በመውሰድ ታክስ በጣም ብዙ ታክስ በመቁረጥ የታወቀ መንግስት ነው። ለምንድን ይሄን ያደረገው ያላችሁ እንደሆነ ኢንፍራስትራክቸሩን እኔ ነኝ መቆጣጠር ያለብኝ፣ ህዝቡን እኔ ነኝ ገቨርን ማድረግ ያለብኝ። ስለዚህ ህዝቡ ገንዘብ ይሰጠኝና እኔ ነኝ ህዝቡ ይሄን ነገር ማድረግለት ብሎ ነው የሚያስቡት ማለት ነው። አያችሁ፣ ያ ማለት ምን ማለት ነው? እኔ ነኝ የምቆጣጠራችሁ፣ እኔ ነኝ ሁሉን ነገር ማድረግላችሁ እኔ ነኝ እያለ ነው። ስለዚህ አሁን ብዙ ነገሮች ስታስቡ ሰው ለምሳሌ የማይፈልገው ነገር ላይ ህግ እንትን ከተደረገ በዛ መሰረት ሰዎች እንዲሄዱ ይደረጋል ማለት ነው። ስለዚህ ሰው ከእግዚአብሔር ህግ ይወጣና ወደ ማን ህግ ይሄዳል ማለት ነው? ወደ ሰው ህግ ይሄዳል ማለት ነው። አያችሁ፣ ሰው እንዲመራ የተፈለገው ሞራሉ የእግዚአብሔር ሞራል እንዲኖረው ሲሆን አሁን ወዴት ሄደ ማለት ነው? ወደ ሰዎች ወደሚፈልጉት አንግል ሄደ ማለት ነው። ስለዚህ ሊበራሎች እንዲህ አይነት አስተሳሰብ አላቸው ማለት ነው። ከዛ ወደ እንግዲህ አሁን ቅድም የኢኮኖሚውን ነው የነገርኳችሁ። የኢኮኖሚ ላይ ሊበራሎች ብዙ ታክስ ነው ከህዝቡ ላይ መወሰድ ያለበት ብሎ ነው ያምኑት። ለምን ስራ የሌለው ሰው ከዛ ገንዘብ ተወስዶ ለዚህኛው ሰው መሰጠት አለበት። ሐሳቡ ሼር ማድረጉ ጥሩ ሆኖ ሳለ ችግሩ ግን ይሄንን የሚጠቀሙበት እነሱ ሊበራሎች የሚጠቀሙበት ለምንድን ያላችሁ እንደሆነ እነሱ ህዝብ በነፃ ገንዘቦች ሰጥተው ሰውን በዌልፌር እየኖረ ግን ሊበራል የሚለው የፖለቲካ ፓርቲ ሁል ጊዜ እየተመረጠ እንዲቀጥል ስለሚፈልጉ ነው። አጀንዳቸው ያ ነው፣ አንደኛው አጀንዳቸው ማለት ነው። እና ሌላም ብዙ የተለያዩ አጀንዳዎች ሊኖራቸው ይችላሉ። ሌላው ይሄ ኮንሰርቫቲቮቹ እዚህ ኢኮኖሚ መኖር የለበትም፣ ሰዎች የራሳቸው የሆነ ይሄ ፍሪ ማርኬት ወይ ደግሞ ነፃ ኢኮኖሚ ነው ሊኖራቸው የሚገባው ነው። ሊበራሎች ብዙ ነገሩን የሚቆጣጠሩት እነሱ ናቸው። ስለዚህ አንድ ሰው ይሄን ያህል ጊዜ መስራት አለበት፣ ከዛ በኋላ ይሄን ያህል ታክስ መክፈል አለበት። ስፔሻሊ ደግሞ በጣም በተለይ ቢዝነስ ውስጥ ስትገቡ የምትከፍሉት ገንዘብ እዚህ ሀገር እንደምትሰሩት ስራ ነው። ታክሱም ሃይ ይሆናል። ብዙ ገንዘብ የሚከፈላችሁ ከሆነ የምትከፍሉትም ብዙ ይሆናል። ስለዚህ ሰው ምን ያደርጋል? ዲስከሬጅ ያደርገዋል። ለምን? ምክንያቱም ብዙ ሲሰራ ለሌላ ሰው የሚሰጥ ከሆነ ለምን እሰራለሁ ብሎ ሰው ዲስከሬጅ ይሆናል ማለት ነው። ምክንያቱም የሚሰጠው ለመንግስት ነው፣ መንግስት ነው የሚወስደው ማለት ነው። በዚህ ምክንያት ዲስከሬጅ ይሆናል። ስለዚህ ይሄ አካሄድ ደግሞ ጥሩ አይደለም ብለው ኮንሰርቫቲቮቹ ደግሞ ሰው እስከሚችል እንደፈለገ እንደወደደ መስራት አለበት፣ ነፃነቱ መገደብ የለበትም ብለው ነው የሚያምኑት ኮንሰርቫቲቮቹ ማለት ነው። ስለዚህ የሁለቱ ልዩነት በኢኮኖሚ ላይ ይሄ ልዩነት አላቸው ማለት ነው። ወደ ሶሻል ደግሞ ስትሄዱ ቅድም ለመናገር እንደሞከርኩት አሜሪካ ውስጥ ልክ እነዚህ ሰዎች ወንድና ለምሳሌ ትዳርን በተመለከተ በወንድና ሴት መካከል ነው መሆን ያለበት ብለው ኮንሰርቫቲቮች ያምናሉ። ምክንያቱም የእግዚአብሔር ቃል ስለሚል፣ ምክንያቱም እግዚአብሔር ወንድና ሴት ስለፈጠረ ማለት ነው። ሊበራሎች ደግሞ ምንድነው የሚሉት? ኖ ሜሬጅን በተመለከተ ወይ ደግሞ ትዳርን በተመለከተ ሰው የሚፈልገውን ያድርግ ነው። ከፈለገ
ከተመሳሳይ ጾታ ሊሆን ይችላል። ከፈለገ ደግሞ የሚፈልገውን ነገር ያድርግ። አሁን እንደውም ባለፈው ጊዜ ከኤአይ አርቲፊሻል ኢንተለጀንስ ጋር እስከ መጋባት ደረጃ ተደርሷል ዛሬ ላይ። ምናልባት ወደፊት ሰራበታለሁ የሆነ ቪዲዮ እና ሰዎች በቃ ሰው ካልሆነ ነገር ጋር አሻንጉሊትም ይሆናል ሮቦትም ሰርተው ወደ መጋባቱ እየሄዱ ነው እና እንደፈለጉ ያድርጉ ነው። አሁን ይሄ ምን ያደርጋል ያላችሁ ነው። ምን ችግር አለው እነዚህ ሰዎች የሚፈልጉ ሰዎች ቢያደርጉት ብትሉ፣ ችግሩ የሚቀጥለው ጀነሬሽን የሚቀጥለውን ትውልድ ልጆቻችንን የሚቀጥለውን ትውልድ ምን እያደረጉት ነው ማለት ነው። የሰው ባህሪ እንዳይኖረውና ሰው በቃ ኮምፕሊትሊ ሰውነቱን እንዲተው። ይሄ ደግሞ የማን ሐሳብ ነው ስትሉ የዲያብሎስ ሐሳብ ነው። ምክንያቱም ሰው ከማሽን ጋር ግንኙነት የለውም። አሁን እኮ ልጆቻችንን ዲጂታል ወርልድ ላይ ብዙ ጊዜ የሚያሳልፉት ልጆች ከድሮኛ በተለያዩ አሻንጉሊቶች ነበር የምንጫወተው። ዛሬ እኮ ኦልሞስት ጓደኞቻቸው እኮ ኦንላይን ላይ ነው ያሉት። ምክንያቱም ሁሉም አይነት ሶሻል ሚዲያ ላይ ያለው የልጆቻችንን አእምሮ ምን ያህል ኢንፍሉዌንስ እንዳደረጉት ብዙዎቻችን እናውቃለን። ብዙ ስለዚህ ይሄ ወዴት ነው የሚቀጥለው እንትን በጣም ከባድ ነው የሚሆነው። ሌላው ይሄ አቦርሽንን በተመለከተ ጽንስን ቅድም ተናግሬያለሁ አሜሪካ ውስጥም አሁንም ይሄ ልክ ሪፐብሊካኖች እንደሚቃወሙት ኮንሰርቫቲቮችም ደግሞ አይደግፉትም። ምክንያቱም ሰው እዚህ ሀገር በተለይ አሁን እዚህ ሀገር እኛ በምንኖርበት ሀገር ላይ አንድ ለምሳሌ ይሄ ቲን ፕሬግናንሲ ይሉታል እድሜያቸው ሳይደርስ ልጆች ፕሬግናንት ቢሆኑ ወይ ደግሞ ቢያረግዙ ሌሎች ደግሞ ልጆች ሰዎች አሉ ልጅ የሚፈልጉና ማሳደግ የሚፈልጉ። ስለዚህ ለነዛ መስጠት ሲቻል ለምንድን ነው ልጁን መግደል የሚያስፈልገው? ምክንያቱም ይሄ ችግር የለውም። አንድ ሁለት የመጀመሪያው ሪዝን እንዴት ሰው ነፍሰ ገዳይ ይሆናል? ምክንያቱም የእግዚአብሔር ቃል አትግደል ነው የሚለው። ከአስሩ ትእዛዝ ውስጥ አንዱ አትግደል ነው የሚለው። ስለዚህ ሰው የሰውን ነፍስ ማጥፋት የለበትም ነው። ስለዚህ አቦርሽን በሰው እንትን ውስጥ ባይኖር ጥሩ ነው። ሊብራሎች ደግሞ አቦርሽን መኖር አለበት፣ ይሄ የሴቶቹ ሕግ ነው ብለው ነው የሚያምኑት። መጽሐፍ ቅዱስ ደግሞ ይሄንን ይቃወመዋል። ምክንያቱም ጽንስ ማለት ኦልሬዲ ሰው ማለት ነው። እግዚአብሔር ከዘመናት በፊት ያንን ሰው ካልኩሌት አድርጎ እስቲ አስቡት። ሁላችንም ሳናውቅ ያደረግንበት ጊዜ ይኖራል። ግን ካወቅም በኋላ እግዚአብሔርን ቃል ካወቅም በኋላ ግን ይሄ ነገር ግን ሰውን ልክ መሳሪያ አውጥቶ ከመግደል ያህል ያልተናነሰ ነው። እኛ በምድር ላይ ኖረን እድል ተሰጥቶን እየኖረን እንደገና ሌላ ሰው እንዳይኖር ብሎክ ማድረግ ማለት ነው እኮ ምቀኝነት ነው፣ ተንኮል ነው። ምክንያቱም ለምን ያላችሁኝ እንደሆነ የትም ሆኖ የት ሰው ከተወለደ ያድጋል። ምክንያቱም እግዚአብሔር ለዛ ሰውዬ ፕሪዴስቲንድ የሆነ ፊውቸር አለው። ምን ማለቴ ነው? ኦልሬዲ ሰውየው የሚመጣው ኦልሬዲ ሁሉ ነገር ፓኬጅ ተዘጋጅቶለት ነው የሚመጣው። ለጊዜው ሊቸገር ይችላል፣ ለጊዜው እንትን ሊሆን ይችላል። ግን እግዚአብሔር ከመጣ ጀምሮ እስኪጨርስ ድረስ እንዴት እንደሚሄድ ኦልሬዲ ፕላን ተሰርቶለት ፓኬጁ ተሰጥቶት ኦልሬዲ ያለቀ ፕላን ነው እንደገና የሚጀምረው። ሰው እንደዚህ ነው የሚወለደው እንጂ እኛ እንደምናየው አሁን ገና ሀ ብሎ የጀመረ እንዳይመስላችሁ። ምክንያቱም ፕሪዴስቲንድ ማለት እግዚአብሔር ለኛ ያዘጋጀው በቃ አሁን እኔ እዚህ ሀገር እንደምመጣ በዚህ አይነት ሁኔታ አልፌ እዚህ እንደምደርስ ኦልሬዲ የተጻፈ ነገር ነው። ኦልሬዲ መጽሐፉ ተጽፎ የተቀመጠ ነው። ፒሪየድ። ሰው በራሱ አይደለም የሚሄደው። ለዚህ ነው ከብዙ ዓመት በኋላ እግዚአብሔር አይናችሁን መክፈት ሲጀምር መንፈሳዊ አይናችን ሲከፈት ዋው ለካ ጉዟችን ሁሉ በሱ እጅ ነው የተያዘው። አለቀ። ሲፈቅድም ይፈቅድልናል፣ ብሎክም ሲያደርገው በራሱ እጅ ነው ያለው እና ይሄ መጽሐፍ ቅዱስ ላይ ክሊርሊ ነው የተጻፈው። ክሊርሊ በጣም ምንም የሚያሻማ አይደለም። ስለዚህ እነማን እንደሚድኑ እንደማን እንደማይድኑ ሁሉ ነገር ተጽፏል። ለዚህ ነው ኢየሱስ ክርስቶስ ሰዎች በምድር ላይ እንዴት መኖር እንዳለባቸው፣ ምክንያቱም እያንዳንዱ ጸጉራችሁ እንኳን ተቆጥሯል ነው የሚለው፣ ያውቀዋል። ምክንያቱም ምንም ከእግዚአብሔር የተደበቀ ነገር የለውም። ስለዚህ አቦርሽን ወይ ደግሞ ጽንስ ማስወረድ ኃጢአት ነው። በቃ አለቀ።
ስለዚህ አሁን ሊበራልን ሰው ጆይን ቢያደርግ እነዚህ አሁን ቅድም ያልኳችሁን ሁሉ ጊዜ ከእግዚአብሔር ጋር አጌነስት የሆነ እግዚአብሔርን የሚቃወም ነገር ጋር አብሮ ጆይን ያደርጋል ማለት ነው። ስለዚህ ክርስቲያን የሆናችሁ ኢየሱስ ክርስቶስን አዳኝ አድርጋችሁ የተቀበላችሁ የምትወዱት በፍጹም ከሊበራል ጋር ጆይን አታድርጉ። ለምን? ምክንያቱም ሞር አጀንዳቸው ምንድነው? የእግዚአብሔር መንግስት የማፍረስ ያህል ነው ማለት ነው። ስለዚህ አሁን ወደ ዋናው ሐሳብ ልምጣ። እንግዲህ እኔ የምኖርበት ፕሮቪንስ አልበርታ ይባላል። በአልበርታ ፕሮቪንስ ስር ነው ያለው ካልጋሪ እና ይሄ እንግዲህ ኮንሰርቫቲቭ የሚባል ፕሮቪንስ ነው። በጣም ኮንሰርቫቲቮች የሚመሩት ነው እና ከሷ መሪ ጋር ነው ባለፈው ስብሰባ የነበረን እኔ የምኖርበት አካባቢ መጣ ማለት ነው። እና ምንድነው አሁን እሷ የምታደርገው ምንድነው? ፕሪሚየር ይባላሉ። ልክ እንደ ፕሮቪንሱን የሚመሩት ማለት ነው። እንደኛ እኛ ሀገር ላክ የክልል አስተዳዳሪ እንደማለት ነው። እና ባለፈው ይሄ ልጆች ጾታቸውን እንዲቀይሩ የተለያዩ መጽሐፍቶች በየላይብረሪ ውስጥ ተቀምጠው ነበር። ልጆችን ኢንከሬጅ የሚያደርጉና ያለ እድሜያቸው ከነሱ እድሜ ጋር የማይመጣጠን መጽሐፍቶች ልጆችን የሚያሰናክሉ ማለት ነው። እንደውም አንድ ጊዜ አንድ እኔ ቤት የሚኖር በጌታ አይደለም አባቱ እና ለልጁ አንድ መጽሐፍ ይዞ መጣ ከላይብረሪ እና መጽሐፉ ምን ይላል? መጽሐፉ ፒክቸር ላይ ምንድነው ያየሁት? በጣም የሚገርም ነው። ዳዲ ኤንድ ዳዳ ይላል እና ዳዲ ኤንድ ዳዳ ይላል። ዳዲ የሚለው ወንድና ሴቶች ሲሆኑ ነው። ዳዳ የሚለው ደግሞ ሴም ወንድና ወንድ ሆነው ተጋብተው አንዱን እንደ ሴት ሲቆጠር አንደኛው ምክንያቱም አንዱን እንግዲህ ሁለቱም ዳዲ ላይሉ ነው ማለት ነው። ስለዚህ አንደኛውን ዳዳ ብለውታል። የሚገርማችሁ እና ይሄን መጽሐፍ ማን ያመጣው ምናምን ብዬ ኦሬዲ ካየሁት በኋላ ነው የነገርኳችሁ። እና ልጆች አእምሮ ውስጥ በተለይ የዚህ ዓለም ሰይጣን ልጆች በቃ እግዚአብሔርን ነገር እንዳይከተሉ የነሱን አእምሮ ገና ኤርሊ ኤጅ ላይ ነው በጣም ይሄ በጣም ፖይዝን ለአእምሮአቸው የእግዚአብሔርን ነገር እንዲጠሉ እንዲርቁ የሚያደርገው። ስለዚህ እቺ ሴትዮ የዚህ አስተዳዳሪ የፕሮቪንሱ ፕሪሚየር ምንድን ያደረገችው? እነዚህን እንትኖች አነሳች፣ እንዲነሱ ህግ አወጣች ከላይብረሪ ሁሉም ለልጆች የማይጠቅሙ በተለይ በእነሱ እድሜ ላይ ልጆች ሊያንቧቸው የማይገቡትን አውጥታ እንዲወጡ ተደረገ ከላይብረሪ ውስጥ ማለት ነው። በዚህ ጊዜ ሰው ይሄንን የሚቃወሙ ማለት ነው እንግዲህ የእግዚአብሔር ነገር የማይፈልጉት ሊበራሎቹ አሉ ማለት ነው። ሌላው ደግሞ ምንድን ነው ያደረገችው? ልጆች ጾታቸውን ያለ ቤተሰብ ኮንሰልት ብቻቸውን በራሳቸው ውሳኔ መቀየር ይችላሉ የሚል ህግ አወጡ። አያችሁ፣ ይሄ ምን ማለት ነው? አንድ ሰው 18 ዓመት እስኪሞላው ድረስ አንድ ልጅ 18 ዓመት እስኪሞላው ድረስ በቤተሰቦቹ አስተዳደግ ስር ነው ያለው። ስለዚህ ይሄ ሰው እንዴት ነው እቺ ሴት ወይ ደግሞ ይሄ ልጅ ወይ ደግሞ እቺ ልጅ እንዴት ነው የሚወስኑት? ምክንያቱም ለመወሰን እኮ 18 ዓመት በላይ መሆን አለባቸው። አያችሁ ህጉ ምንድን ነው የሚለው? ህጉ ምን አይነት ህግ ነው? አሁን ልጆቹ ለምሳሌ ወንድ መሆን ፈልጋለሁ፣ ሴት መሆን ፈልጋለሁ፣ ጾታዬ መቀየር ፈልጋለሁ ሲሉ መብቱ ያለው ልጆቹ ጋር ነው እንጂ ወላጆች ላይ አይደለም ብለው ወላጆችን ከልጆቻቸው የሚያለያይ ማለት ነው ህጉ ራሱ። አያችሁ ታዲያ ይሄ ምን አደረገች? ይሄንን ዳንኤል ስሚዝ ባላለች ፕሪሚየሯ እንትን ላይ ኦልሬዲ ዩቲዩብ ላይ ያያችኋት ሴት የሆነች እሷ ምን አደረገች? በፍጹም ወላጆቻቸው ነው መወሰን ያለባቸው እንጂ ልጆቹ አይደሉም ብላ አዲስ ህግ አወጣች። የዚህ ጊዜ በቃ እሷ ትውረድልን ምናምን ማይል ሰው የለም አሁን ማለት ተቃዋሚዎች ማለት ነው። ስለዚህ እቺ ሴት ምን እያደረገች ማለት ነው? ፕሪሚየሯ
የእግዚአብሔርን ሕግ በሚከተል መንገድ ነው እየሰራች ያለችው። እና የትኛው ፓርቲ መሪ ነች ያላችሁኝ እንደሆነ ዩናይትድ ኮንሰርቫቲቭ ፓርቲ UCP የሚባል ነው እኔ ጆይን ያደረኩት ማለት ነው። ስለዚህ በጌታ የምታምኑ ክርስቲያን የሆናችሁ ለጌታ የጌታን ነገር የገባችሁ መጽሐፍ ቅዱስ የምታነቡ በፍጹም ሊበራልን ጆይን አታድርጉ። ለምን? ምክንያቱም የነሱ አጀንዳ የማንን አጀንዳ ማስፈጸም ነው ያላችሁኝ እንደሆነ የእግዚአብሔር ተቃዋሚዎች ናቸው። አብዛኛው ነገር የእግዚአብሔር ተቃዋሚዎች ያሉበት ፓርቲ ነው ያ ፓርቲ። የሚገርማችሁ አሁን ስብሰባ ላይ በቀደም የሄድኩበት ስብሰባ ላይ በጣም የሚገርማችሁ ነገር ክርስቲያን ያልሆኑ ሰዎች ናቸው ወደ ያንን እንትን ለመምራትና ወደዛ ወደ እነሱ ወደሚፈልጉት አጀንዳ መሄድ የሚፈልጉት። ስለዚህ በተሻላችሁ መጠን ወደዚህ ኑ ማለት ነው። ስለዚህ አሁን መጨረሻ ላይ እንግዲህ ወደ ዋናው ሐሳቤ ስመጣ ቢል C9 የሚባል አሜንድመንት መቅረብ አለበት። አሜንድመንት ማለት ማሻሻያ ማለት ነው እና አሁን ሊበራሎች ስልጣን ላይ ያሉት ማለት እነዚህ የእግዚአብሔርን ነገር የማይፈልጉት ማለት ነው። እነሱ ምን እንደሚፈልጉት ይሄ ቢል C9 የሚባለው የምን ነፃነት ነው? ይሄ የሄት ስፒች ይሉታል ወይ ደግሞ የሰዎችን የመጥላት ንግግር ህግ እሱ መሻሻል አለበት ተብሎ ወዴት ወስደውታል ማለት ነው? ወደ እምነት ውስጥ አስገብተውታል። እና ይሄ ነገር ከየት ነው የተነሳው? ጥሩ ነው፣ ሐሳቡ አሪፍ ነው። ሐሳቡ ምንድነው? ባለፈው እንግዲህ ሁላችን እንደምናውቀው የፓለስታይን እና የእስራኤሎች እና የፍልስጤሞች ውጊያ ታውቃላችሁ በሚድል ኢስት ላይ እና በዛ ምክንያት እንግዲህ በተለያየ ቦታ ያሉትን እስራኤሎችን አታክ የማድረግ ወይ ደግሞ እስራኤሎች ራሳቸው ደግሞ ፓለስታይኖችን በተለያየ ሀገር ምክንያቱም የሁለቱም ሀገር ሰዎች በተለያየ ቦታ ይኖራሉ። ስለዚህ እዚህም ሀገር የእስራኤሎችን እንትን ማቃጠል እንትን ማድረግ ምናምን እንደዚህ ያን ነገር አለ። ስለዚህ ይሄ ነገር መቆም ስላለበት እንዴት እናድርግ የሚል ህግ እና በዛ መሰረት ነው ሐሳቡ የመጣውና ይሄ የጥላቻ ንግግር በኦንላይንም ይሁን በላይቭም ይሁን መቅረት ስላለበት ለዛ ህግ መውጣት አለበት ተብሎ ሐሳብ አመጡ ማለት ነው። ሐሳቡን ያመጡት እነማን ናቸው? ሊበራልና ሌላ BC አንድ ሌላ ፖለቲካ ፓርቲ ያለ BC ላይ ሁለቱ አንድ ላይ ሆነው ይሄንን አመጡ። ይሄንን ካመጡ በኋላ ሐሳቡ ምንድነው? ጥሩ ሆኖ ሳለ መጀመሪያ ላይ፣ በኋላ ላይ ግን ይሄኛው ቢል C9 እምላችሁ ከምን ጋር የተያዘ ነው? ፍሪደም ኦፍ ስፒች እና የመናገር ነፃነትና የማምለክ ነፃነት የሚለውን የሚገድብ ነው። እና አንድ ሰው ለምሳሌ እንግዲህ ማክ ሚለር የሚባል በተለይ ከዚህ በፊት እንግዲህ ካናዳ ውስጥ የምታውቁት ብዙ ሰዎች ትኖራላችሁ፣ የኢሚግሬሽን እንትን ሚኒስትር ነበረ። አሁን ወርዶ እንደገና የካልቸራል ሚኒስትር አድርገውታል በአሁኑ አዲሱ ገቨርንመንት ማለት ነው፣ በማርክ ካርኒ ገቨርንመንት። ስለዚህ አሁን ይሄ ሰው ምን አለ በቀደም ዕለት ፓርላሜንት ውስጥ በተለይ ይሄ ሪሊጂየን እንትን በተለይ የእምነት እንትኖች መጥፋት በቃ እነሱን ማስቆም ያስፈልጋል። ስለዚህ በህግ አስቆመን ኢቭን እስከ የወንጀለኛ መቅጫ ህግ አስቀምጠን እነዚህ ሰዎች እስከ 2 ዓመት ድረስ እንዲታሰሩ ማድረግ አለብን አለና ከነዚህ ውስጥ አንዱ አለና መጽሐፍ ቅዱስ ነው አለ። መጽሐፍ ቅዱስ በጣም በጥላቻ የተሞላ መጽሐፍ ነው። ስለዚህ ይሄንን መጽሐፍ የሚናገሩ ሰዎች ሁሉ መታሰር አለባቸው። እስከ ስንት ጊዜ? እስከ 2 ዓመት ብሎ ፓርላሜንት ላይ ነው የሚናገረው። እና ሁላችሁም መፈለግ ትችላላችሁ፣ ቼክ ማድረግ ትችላላችሁ። እና አልወሰኑም እስካሁን እና ዲቤት እያደረጉበት ነበር ፓርላሜንት ውስጥ ማለት ነው። እና ዲቤት ሲያደርጉ እንዴት መጽሐፍ ቅዱስ የጥላቻ መጽሐፍ ነው ብለህ እንትን የምትለው ሲባል ዋናው ሪዝን ያቀረበበት ምክንያት ምንድነው?
ሰው የፈለገውን ጾታ እንትን ማድረግ ሲገባ ጾታውን የቀየረ ሰው እንደዚህ አይነት ሰው ምናምን ብሎ I think ኦልድ ቴስታመንት ነው ገብታችሁ ማየት ትችላላችሁ ሰውየውን የተናገረውን ማለት ነው። እና እዛ ውስጥ እንትን አድርጎ እንደዚህ ብሎ የሚናገር የእግዚአብሔር ቃል ይሄ የእግዚአብሔር ቃል አይደለም፣ ጥላቻ ነው። ስለዚህ ይሄ መጽሐፍ ፕሮሞት እንዳይደረግ መከልከል አለበት አለና በዚህ ምክንያት በጣም ብዙ ተቃውሞ እየደረሰበት ነው። እና አልወሰኑትም ቢሉን እና ቢሉ ምን እንደሚባለው ቢል C9 ይባላል። ስለዚህ አሁን የካልቸራል ሚኒስትሩ እሱ ነው ይሄንን በተለይ የክርስቲያኖች እንትን ማለት። ስለዚህ አሁን የመናገር ነፃነት ምን እየሆነ ማለት እየተገደበ ነው። ነገ አንድ ሰው አንድ ፓስተር እንደውም አስረዋል የሆነ ይቅርታ ጠይቅ ነው ምናምን ብለው እንትን ብለውታል። ስለዚህ ግቡና አዩት። እኔ የምናገረው ነገር ኦልሬዲ ሁሉ ነገር ሬጂስተር ተደርጎ ተቀምጧል። ስለዚህ ገብታችሁ እዩት። በተለይ ካናዳ ውስጥ የምትኖሩ ክርስቲያኖች፣ ክርስቶስን የምትወዱ ለእግዚአብሔር መንግስት ቀናኢ የሆናችሁ ሰዎች በፍጹም ከሊበራል ጋር እንዳትተባበሩ። የትኛውም አይነት እንትን በሚመጣበት ጊዜ በተቻላችሁ መጠን ከኮንሰርቫቲቮች ጋር ጆይን አድርጉ። ይሄንን ምለው ለምንድን ነው? ኦልሬዲ የነሱ አጀንዳ በስልጣን የመቆየት አጀንዳ ስለሆነ ምንድነው ያደርጉት? የእግዚአብሔር የሆነውን ነገር ሁሉ በመቃወም የእግዚአብሔር ተቃዋሚ የሆኑትን ሰዎች ማሰባሰብ ነው። እንግዲህ ሁላችንም የምናውቀው ነው። እንግዲህ እዚህ ሀገር በብዛት እየገቡ ያሉት እነማን ናቸው ያላችሁ እንደሆነ ክርስቲያኖች አይደሉም። የምን አይነት እምነት ያላቸው ሰዎች በብዛት እየገቡ እንዳሉ ሁላችንም የምናውቀው ነው። በዚህ እንትን ላይ መጥቀስ አልፈልግም። ያም ያሳየው ምንድነው? ሁልጊዜ የእግዚአብሔርን ነገር የሚቃወሙ ሰዎች በበዙ ቁጥር ነገሮች ምን እየሆኑ ነው? እየተበላሹ ነው የሚሄደው። እና እግዚአብሔር ቃል ሲናገር ኃጢያን በብዛት እንትን ባሉ ቁጥር ምድሩ ምን እየሆነ ነው የሚመጣው? እየረከሰ ነው የሚመጣው ነው የሚለው። ስለዚህ አሁን የምናያቸው ፕሮብሌሞች፣ ዓለማችን ላይ የምናያቸው ፕሮብሌሞች፣ በአጠገባችንም ያሉት ነገሮች ሁሉ ከየት የመጡ ናቸው ስትሉ ሁልጊዜ እግዚአብሔርን የማይፈልጉ ሰዎች በእንደዚህ አይነት ቦታ ላይ ሲቀመጡ ሁልጊዜ የመጀመሪያ አጀንዳቸው የእግዚአብሔር የሆነ ነገር ማፍረስ ነው። ስለዚህ እኛ ደግሞ በምድር ላይ ተቀመጥን የእግዚአብሔር መንግስት የምናከብር የእግዚአብሔር መንግስት ትክክል ነው ብለን የምናምን ሰዎች ደግሞ እነዚህ ሰዎች ይሄን ነገር በሚያደርጉበት ጊዜ ኖ ማለት መቻል አለብን። ስለዚህ ይሄ ቢል በሚወጣበት ጊዜ የተለያየ ቦታ በተለያየ ምናልባት ይሄንን እንትን ለሌሎች ሰዎችም ሼር አድርጉት እና ፓስተሮችም ይሄንን አውቀው ሲሪየስ የሆነ ነገር በሚመጣበት ጊዜ እውነተኛ የሆነውን እምነታችንን እንትን ማድረግ አለብን። ስለዚህ ይሄ ቢል ከመውጣቱ በፊት እንግዲህ ብዙ ክርስቲያኖች ይሄንን ያውቀውታል። ብዙ ቦታ ተንሸራሽሯል። ስለዚህ በተለይኛ ኮሚኒቲ ብዙ ጊዜ ያው ብዙዎቻችን ቢዚ ስለሆንን ምናልባትም ያላወቃችሁ ሰዎች ቢል C9 የሚለውን እዛ ላይ በደንብ ግቡና ቼክ አድርጉት። ስለዚህ ከነዚህ ሰዎች ጋር በተለይ ከኮንሰርቫቲቮች ጋር ቆመን ከነሱ ጋር አብረን ሆነን ልጆቻችንን ማዳን አለብን። ምክንያቱም ነገ ይሄ ነገር ይቅር ካሉ ነገ ልጆቻችንን እኛ ወደማንፈልገው አቅጣጫ ልጆቻችን ሁሉ ኮንትሮል ያደርጓቸዋል። ስለዚህ በሚቀጥለው ትውልድ ላይ ምንም ስልጣን እንዳይኖረን ያደርጋሉ ማለት ነው። ስለዚህ የትም ሀገር ኖርን የትም ቦታ ኖርን መብታችንን ማስጠበቅ አለብን። ያ ማለት በህግ ማለት ነው እና ትክክለኛ እንትን ውስጥ መግባት አለብን። ፖለቲካ ፓርቲዎች ውስጥ ኢንቮልቭ ማድረግ አለብን። ያ ማለት ምን ማለት ነው? እውነተኛ የሆነውን የእግዚአብሔር የሆነውን ነገር ሁልጊዜ ከዛ ነገር ጋር አብረን መሄድ መቻል አለብን። ምክንያቱም የእግዚአብሔር ነገር ተቃዋሚዎች እየበዙ በሚመጡበት ጊዜ ኖ ይሄ በፍጹም አይሆንም ብለን እኛም ድምፃችንን ማሰማትና የምንችለውን ማድረግ መቻል አለብን። ያለበለዚያ ለነሱ አሳልፈን ከሰጠን ግዙን እያልናቸው ነው ማለት ነው። ስለዚህ በተቻለ መጠን በተለይ ምርጫ በሚኖርበት ጊዜ በጣም የሚገርማችሁ ነገር አሁን ብዙ ጊዜ
እኛ ቁጭ ብለን ሌሎች ሰዎች ናቸው የሚመረጡት። የሚገርማችሁ ነገር ያ ማለት በጣም አሳዛኝ ነው። አንዳንድ ጊዜ ስታስቡት በተለይ ከተለያየ ቦታ የሚመጡ የክርስትና እምነት ከሌላቸው ቦታው መጥተው አንድ ቁጥር መመረጥ የሚፈልጉት እንደነዚህ አይነት ሰዎች ናቸው። ሞቲቫቸው ምንድነው ያላችሁ እንደሆነ የመጀመሪያ ነገር ከነዛ ከሚያጠፉት ጋር አብረው ሆነው የእግዚአብሔርን ነገር በማጥፋት ሰዎችን ወደ ኃጢአት መምራት፣ ስለዚህ ሰዎች ወደማይመለሱበት የዘላለም እሳት ውስጥ እንዲገቡ ማድረግ ነው ስራቸው። ስለዚህ እኛ ደግሞ በምድርም ሰው ጥሩ ህይወት ኖሮ የእግዚአብሔርን ነገር አስከብሮ ለዘላለም ደግሞ ደስተኛ ሆኖ እንዲኖር ገነት እንዲገባ ነው ሐሳባችን። ስለዚህ ፕላናችን በምድርም ሰው ጥሩ ኑሮ መኖር አለበት። በሚቀጥለውም ህይወት ከዚህ በኋላ ከሞት በኋላ የሚመጣው ህይወት ደግሞ ሰው ለዘላለም ገነት እንዲገባ ነው። እነዚህ ሰዎች ደግሞ የሚፈልጉት ምንድን ያላችሁት? እዚህም ሰው ተጎሳቅሎ በሚቀጥለውም ደግሞ እስከ ዘላለም እሳት ውስጥ እንዲኖር የማድረግ አጀንዳ ነው ያለው ማለት ነው። ስለዚህ ሰው በሁለት ነው የተከፈለው፣ ምንም አዲስ ነገር የለውም። ስለዚህ በዚህ አጋጣሚ ይህንን ቪዲዮ የምትከታተሉ ሼር አድርጉት። ምናልባትም ክርስቶስን አዳኝ አድርጋችሁ ያልተቀበላችሁ ክርስቶስን አዳኝ አድርጉና የእግዚአብሔር መንግስት የእግዚአብሔር ቤተሰቦች ሁኑ። በቃ ዓለም በሁለት ነው የተከፈለችው፣ እግዚአብሔርን በሚወዱና እግዚአብሔርን በማይወዱ። መሀል ላይ ነው የሚባል ነገር የለም። ሰይጣን ነው እንደዚህ አይነት ጨዋታ አምጥቶ ሰዎችን እኔ ሲመቸኝ እዚህ ጋር ነኝ፣ ሳይመቸኝ እዛ ጋር ነው። እንደዛ የለም። ከሁለት አንዱ መሆን ነው። ምንም ጥያቄ የለውም ይሄ። ስለዚህ በዚህ አጋጣሚ ይሄ ነው። ስለዚህ ስለ ቢል C9 በተቻላችሁ መጠን ግቡና ቼክ አድርጉት። ይሄ በጣም ሲሪየስ የሆነ ኢሹ ነው። አልተወሰንም፣ ፓርላሜንቱ ላይ አለ። ስለዚህ ምናልባትም እንግዲህ ምርጫም በሚኖርበት ጊዜ ማንኛውም ነገር በሚኖርበት ጊዜ ሁል ጊዜ ከኮንሰርቫቲቭ ጋር በተለይ ዳንኤላ ስሚዝ የአልበርታ ፕሪሚየር ነች፣ ከነሱ ጋር አብረን ቆመን ሁላችንም ማገዝ መቻል አለብን። በተለይ አዲሱ ትውልድ እንደዚህ ፖለቲካ እንትን ውስጥ መግባት አለበት፣ የመንግስት አይነት ስራዎች ውስጥ መግባት አለበት እና ቅዱሳን ልጆቻችሁን በተለይ እንደዚህ አመራር እንትን ውስጥ እንዲገቡ ማድረግ መቻል አለብን። ያለበለዚያ በቃ የመጨረሻው እንትን ሆነን ነው የምንኖረው። ስለዚህ በተለይ ልጆች እዚህ ተወልደው ያደጉ ልጆች ሁልጊዜ ኢንከሬጅ አድርጓቸው። እኔ ልጄን ሁልጊዜ የምነግረው በተቻለ መጠን አንተ ከኛ የተሻለ ቮይስ አለ፣ ይሄ ያንተ የራስ ሀገር ነው። ስለዚህ በተቻለ መጠን ልክ እንደ ዜጋ እንደ ባለስልጣን ነው አክት ማድረግ አለብን። በጣም የሚገርማቸው አሁን ከሌላ ቦታ የሚመጡት በቃ ኢቭን ፒአር እንኳን ሳይኖራቸው ማለት ፐርማነንት ሬሲደንት እንኳን ሳይኖራቸው ለመወዳደር ይሞክራሉ። የሚገርማቸው እኛ ኮሚኒቲ ጋር ግን ይሄ አይነት እንቅስቃሴ የለም። ለምን ያላችሁኝ እንደሆነ በጣም ሰው በስራ ተወጥረናል፣ በተለያየ ነገር ተይዘናል። ስለዚህ እንዲህ አይነቱን ነገር አናውቀውም። ይህን ነገር ደግሞ ካላወቅን በተለይ ዜጋ ከሆንን እንደ ዜጋ ነው አክት ማድረግ ያለብን እንጂ እንዳመጣጣችን እንደ ስደተኛ መጀመሪያ ሲመጣ እንደነበረው ስደተኛ አይነት አስተሳሰብ ሊኖረን አይገባም። አሁን እኔ እነዚህን ኢሹዎች ማነሳው ዜግነት ስላገኘው ነው። አሁን ፈርምሊ ቦልድሊ መናገር እችላለሁ። ለምን? በቃ ህጉም ስለሚፈቅድልኝ። ግን እቺን ነገር እስካገኝ ድረስ የእነሱን ዜግነት እስካገኝ ድረስ ግን የማልገባባቸው ብዙ ኤሪያዎች ነበሩ። አሁን ግን በነፃነት አደባባይ ላይ ሆኜ ስለዚህ ቢል አገነስት የሆነ የእግዚአብሔር ነገር በሚኖርበት ጊዜ ከመናገር ወደኋላ አይደለም። ምክንያቱም የምኖረው በእግዚአብሔር መንግስት ግን በምድር ላይ ካናዳ ውስጥ ነው። ስለዚህ በምንኖርበት አሜሪካ የምንኖረው አውስትራሊያ የምንኖር ክርስቲያኖች የምንኖረው በእግዚአብሔር መንግስት ነው። ለዚህ ነው እግዚአብሔር ቃል አገራችን በምንድን ነው የሚለው? አገራችን በሰማይ ነው የሚለው። ስለዚህ የትም ኖርን የት ሁልጊዜ የእግዚአብሔር መንግስት የማስጠበቅ የውዴታ ግዴታ አለብን እና በዚህ ሐሳብ ነው። ስለዚህ በተሻላችሁ መጠን በቃ ኮንሰርቫቲቭን ጆይን እንድታደርጉ እንትን አደርጋለሁ። ምናልባት አንዳንድ ኢንፎርሜሽን የምትፈልጉ ካላችሁ ኮንታክት ልታደርጉኝ ትችላላችሁ። እንግዲህ ለዛሬ የነበረኝ መሴጅ ይሄ ነው።
በተቻላችሁ መጠን ቅዱሳን ለሌሎች ላኩት እና አዌርነሱ ይኖራቸው። ስለዚህ ምርጫን በሚኖርበት ጊዜ ፋይት ለማድረግ እድል እናገኛለን ማለት ነው። ስለዚህ እግዚአብሔር ባርካችሁ። ስላዳመጣችሁ አመሰግናለሁ። ጌትሽ አዲስ ሰው ነኝ። በሌላ ፕሮግራም እስከምንገናኝ ሰላም ሁኑ ብዬ ሰናበታለሁ።